የበርሜል ቅዱስ ጊዮርጊስ ጉዞ በመሃል ለተወሰነ ጊዜ ቆሞ ነበር። ያው ለህዝቡ ተዘጋ ተከፈተ የሚለው ነገር ጠቃሚ ስላልሆነ አንድ ሳምንት ሲቀረን ምዝገባ እንዘጋለን። ይሄ ማለት አሁን ደግሞ በተለይ ዓለም ላይ ባለው ጦርነት ምክንያት ኢትዮጵያ ውስጥ በጣም የነዳጅ እጥረት እየተከሰተ ነው። መኪና እንደስከዛሬው የሰው ቁጥር ሲበዛብን ወይ ሰው ሲተርፍብን መኪና በፈለግን ሰዓት ጠርተን ማግኘት አንችልም። ከሳምንቱ ምን ይዛቸውን መኪናዎች ያለንን የሰውን ቁጥር አሳውቀን ሊስት አድርገን መኪና ካልመደብን መኪና ማግኘት አልተቻለም። በባለፈም እኛ በሄርንበት አጋጣሚ በባህር ዳር ደርሶ ይመልሰናል ብለው የሞሉት ነዳጅ አልበቃ ብሏቸው መኪናዎች ከመንገር ላይ 1 ሊትር ነዳጅ በ250 ብርና በ300 ብር ገዝተው ነው የሞሉት። በመኪና ጉዞ ስናደርግ እስከ ደለጎ ድረስ ምናልባት የባህር ዳሩ መንገድ ጭቃ ይዘዋል። ስለዚህ አሁንም ጉዞ መቼ ድረስ ይሄዳል ብለው ለሚጠይቁ ሰዎች ምን አይነት ምላሽ ለመንገደኞች መስጠት ይችላል? አገረ ስብከት የአገረ ስብከት ሊቀ ጳጳስ ተጠሪነታቸው ቅዱስ ሲኖዶስ። ስለዚህ ይህ ሁሉ መዋቅር ባለበት ሁኔታ አንድ ማህበር ተነስቶ ምእመኑን ሊያዘርፍ ምእመኑን ሊያንገላታ የሚችልበት ምን ዓላማ ይኖረዋል? ይህ አንድ ቅጠል ውስጥ ተወትፎ በርሜል ተዘጋ ተከፈተ ማለቱ ለምእመኑ ይሄ ጠቃሚ አይደለም፣ ለቤተ ክርስቲያኑም ጠቃሚ አይደለም። ለምእመኑ እየከፈልን ያለነው ዋጋ ከጥቅም አንፃር ብቻ የሚታይ ነው ወይ? ቀላል ነው ወይ? እኛ ማደሪያ ማመቻቸቱ፣ መኪና ማመቻቸቱ፣ በመንገድ ላይ ያሉ ውጣ ውረዶችን ማመቻቸቱ፣ ቦታው ላይ ሄዶ ማረፊያ ማዘጋጀቱ፣ ዛሬ ተጠመቁ ያልተጠመቁ ብሎ ሰዎችን መጎብኘት መጠየቁ፣ ያው ከኛ ጋር የሄዱ ተጓዦች ስለሚያውቁት በብዙ ውጣ ውረድ ነው ሄደን የመጣ ነው። ከሌሊት 9 ሰዓት ከባህር ዳር አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በዚህ መልክ ነበረ መኪናዎች ተከታትለው ሌሊት ተነስተው የሄዱት ማለት ነው። ከዛም ያው መሃል መንገድ ላይ ሲደርሱ መሄድ እንደማይቻል መመለስ እንዳለባቸው ተነገረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በዓለም ዙሪያ የምትገኙ ውድ ኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ በያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። የእመቤታችን የቅድስት ድንግል ማርያም አማላጅነት አይለያችሁ። እንዴት አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ ወደ እናንተ መጥተናል። ሁሉ ጊዜ እንግዲህ ማክሰኞ፣ ሐሙስ፣ ቅዳሜ የምስክርነት መርሃ ግብር እንዲሁም ደግሞ እሑድ እሑድ የጉዞ መረጃዎችን ሁሉ ጊዜ ለእናንተ ለተከታታይ 2 ዓመታት ከወንድማችን ከአላየ ጋር በኤልሻዳይ ኦርቶዶክሳዊ ሚዲያ ስናስተላልፍላችሁ ቆይተናል። ዛሬ ከወትሮ ለየት ባለ ሁኔታ እንግዲህ ሰበር የሆነ አዲስ የሆነ የጉዞ መረጃ አለን። ይሄ ምንድነው መቼ ይደረጋል የሚለውን መርሃ ግብር ከወንድማችን ከአላየ ጋር ቆይታ እናደርጋለን። ቪዲዮአችን ግን በተለያየ መልኩ ለብዙ ሰዎች እየደረሰ ስላልሆነ ይሄንን ቪዲዮ ስትጀምሩ ላይክ ሼር እያደረጋችሁ ለብዙ ሰዎች አድርሱ። ቤተሰብ የሆናችሁ ደግሞ ቪዲዮውን ስትጀምሩ ለሌሎች ሰዎች ሼር አድርጋችሁ ሰብስክራይብ እንዲያደርጉ ምከሯቸው። ወንድማችን አላየ እንግዲህ ዛሬ በአዲስ ፕሮግራም አስቸኳይ የሆነ ህዝበ ክርስቲያኑ በደንብ መስማት ያለበትና ጉዳዮችን ይዘን ወደ አድማጮች መተናልና ምን አለ ምን አዲስ ነገር አለ? እንግዲህ ሰዎች በዋትስአፕ በቴሌግራም በኢሞ እንዲሁም በቀጥታ ስልክ እየደወሉ የበርሜል ቅዱስ ጊዮርጊስን ጉዳይ ሁሉ ጊዜ ይጠይቃሉና በበርሜል ቅዱስ ጊዮርጊስ ጉዳይ ምን አዲስ ነገር አለ? መልካም። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ የኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንግዲህ ዛሬ እንደተለመደው ወንድማችን ዘማሪ ዳዊትና እኔ ወንድማችሁ አላየ እንደተለመደው የጉዞ መረጃ ከዚህ በፊት ስናደርሳችሁ እንደነበረ ዛሬም ልናደርሳችሁ ወደ እናንተ መተናል። እስከ መጨረሻው ድረስ ከኛ ጋር ስትሆኑ ለጉዞ የሚያስፈልጉ ቅድመ ዝግጅቶችንና ጉዞ መቼ እንደሆነ በቂ መረጃ ታገኙበታላችሁ። ከኛ ጋር ሆኑ። እንግዲህ ያው የበርሜል ቅዱስ ጊዮርጊስ ጉዞ በመሃል ለተወሰነ ጊዜ ቆሞ ነበረ። ያው ለህዝቡ ተዘጋ ተከፈተ የሚለው ነገር ጠቃሚ ስላልሆነ ወደ ሚዲያ ይዘን አልወጣንም። መጋቢት 12 የነበረንን ጉዞ ሰርዘናል፣ በተለያየ ምክንያት ማለት ነው። እንግዲህ ከኛ ጋር የሚጓዙ ሰዎች ያውቁታል። በውስጥ መስመር ሲደውሉልን ሲጽፉልን ስንነግራቸው ነበረ። ሰው ተከፈተ የሚለውን ዜና ወይም ደግሞ አገልግሎት እየሰጠ መሆኑን እንጂ የሚፈልገው ተዘጋ ብሎ መናገር የሚያስደስትና ለህዝቡ የሚጠቅም መልካም ዜና አይደለም። ስለዚህ የካቲት 25 መነሻውን አድርጎ መጋቢት 4 የተመለሰ የጉዞ መርሃ ግብር ነበረን።
ያው ከኛ ጋር የሄዱ ተጓዦች ስለሚያውቁት በብዙ ውጣ ውረድ ነው ሄደን የመጣ ነው። ከሌሊት 9 ሰዓት ከባህር ዳር አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በዚህ መልክ ነበረ መኪናዎች ተከታትለው ሌሊት ተነስተው የሄዱት ማለት ነው። ከዛም ያው መሀል መንገድ ላይ ሲደርሱ መሄድ እንደማይቻል መመለስ እንዳለባቸው ተነገረን። ከመሀል መንገድ ላይ ተመልሰን እንደገና በጎንደር ዞረን ከምንገባበት አንድ ቀን ድልድይ አድርጎ ወደ በርሜል ቅዱስ ጊዮርጊስ ደረስን ማለት ነው። ያው ህዝቡ በብዙ ውጣ ውረድ መሃል ቢሆንም የተጓዘው ብዙ ሰዎች ድነው ተፈውሰው በረከት አግኝተው ነው የመጡት። ብዙ ሰዎች በዛ ጉዞ ሄደው እስካሁን ድረስ እየመጡ እየመሰከሩ ነው። ወደፊትም ደግሞ መጥተው ሊመሰክሩ ፕሮግራም የተያዛላቸው እህቶች ወንድሞች አሉ። ቦታው ላይ ሄዶ እግዚአብሔር የፈቀደለት ሰው ሳይድን ሳይፈወስ አይመለስም። ስለዚህ ለቀጣዩ መቼ ነው ምንድነው የሚለውን ጠቅለል ያለ መረጃ ለመስጠት ዛሬ ተገኝተናል። የመጋቢት 12 ጉዞ ሰርዘን ነበረ። ያንን እንግዲህ ቦታው ላይም ያው የወጣ ገባ እያለ የሚታየው የበሽታ ምልክት እንደገና ደግሞ አካባቢው ላይ እንዳጠቃላይ የጸጥታ ችግርም ስለነበረ እነዛ ነገሮች እስከሚስተካከሉ ድረስ ጉዞው ላልተወሰነ ጊዜ ተቋርጦ ነበር። ስለዚህ አሁን የአንድ ወር ጋፕ ነው የነበረው። ለዳግማ ትንሣኤ መነሻውን ሚያዝያ 10 አድርጎ መመለሻውን ሚያዝያ 18 ያደረገ ጉዞ ፕሮግራም አውጥተን ምዝገባ ጀምረናል። ሰዎች በዚህ አጭር ጊዜ እየደወሉ እንዲመዘገቡ እንግዲህ በርሜል ቅዱስ ጊዮርጊስ የሚያስፈልጉ ነገሮች ሁሉ ጊዜ ይነገራሉ። ምናልባት የበርሜል ቅዱስ ጊዮርጊስን ቪዲዮ መረጃ እስካሁን የሌለው ሰው ሊኖር ይችላል። ያለውም ሰው ደግሞ ለአሁኑ ምን የተለየ ነገር አለ የሚለውን እንዲያውቁ እለት እለት ተመልካቾቻችን አድማጮቻችን መረጃ ያስፈልጋቸዋል። አንዳንድ ሰዎችም በአዲስ መልኩ ሰብስክራይብ እያደረጉም ሚዲያውን ለመጀመሪያ ጊዜ የሚከታተሉ ሰዎች አሉ። ለዛ ለነሱ በቂ የሆነ መረጃ ያስፈልጋቸዋል። ምክንያቱም ከ2 ዓመት ወዲህ በተለይ ኤልሻዳይ ኦርቶዶክሳዊ ሚዲያን ሰብስክራይብ እያደረጉ የሚመለከቱ ሰዎች በቂ መረጃ ወደ ጉዞ ሲሄዱ የሚያስፈልጋቸውን ነገሮች ሊያውቁ ይችላሉ። እለት እለት ደግሞ ይሄ ቪዲዮ ብዙ ሰዎች ጋር እየደረሰ መጣ ቁጥር ሰብስክራይብ በሚጨምርበት ቁጥር ኦዲየንሱና ተመልካቹም እየጨመረ ነው ይመጣው። አዳዲስ ሰዎች ይመጣሉ። አዳዲስ ሰዎች ሲመጡ ደግሞ እንደ አዲስ መረጃ ይፈልጋሉና በተለይ ለነሱ ጥልቅ የሆነ በቂ የሚያስፈልገውን ዝርዝር መረጃ ብታበራራለን። መልካም እንግዲህ አሁን ዛሬ ይሄ ቪዲዮ የተለቀቀበት ቀን መጋቢት 22 2018 ዓመተ ምህረት ነው። ጉዞ የምናደርገው ሚያዝያ 10 8ኛ ወር 2018 ዓመተ ምህረት ነው። በመሃል ያሉት የቀናት ልዩነቶች ለጉዞ 20 ቀን ነው። 20 ቀኑን ሙሉ ምዝገባ ማድረግ አንችልም። አንድ ሳምንት ሲቀረን ምዝገባ እንዘጋለን። ይሄ ማለት አሁን ደግሞ በተለይ ዓለም ላይ ባለው ጦርነት ምክንያት ኢትዮጵያ ውስጥ በጣም የነዳጅ እጥረት እየተከሰተ ነው። መኪና እንደስከዛሬው የሰው ቁጥር ሲበዛብን ወይ ሰው ሲተርፍብን መኪና በፈለግን ሰዓት ጠርተን ማግኘት አንችልም። ከሳምንቱ የምንይዛቸውን መኪናዎች ያለንን የሰውን ቁጥር አሳውቀን ሊስት አድርገን መኪና ካልመደብን መኪና ማግኘት አልተቻለም። በባለፈም እኛ በሄድንበት አጋጣሚ በባህር ዳር ደርሶ ይመልሰናል ብለው የሞሉት ነዳጅ አልበቃ ብሏቸው መኪናዎች ከመንገር ላይ 1 ሊትር ነዳጅ በ250 ብርና በ300 ብር ገዝተው ነው የሞሉት። ስለዚህ አሁን ከወዲሁ ተጓዦቻችን ቀድመው ትኬት ሲቆርጡ እኛ ቀድመን ባለን ተጓዥና ባለን የሰው ቁጥር ልክ መኪናዎችን ሬዲ አድርገን እንመድባለን ማለት ነው። ምዝገባ የምንዘጋው ሚያዝያ 6 ቀን ይሆናል ማለት ነው። ሚያዝያ 6 ቀን ከትንሣኤ በዓል በሁለተኛው ቀን ምዝገባ እንዘጋለን። ጉዟችን የሚሆነው ሚያዝያ 10 ቅዳሜ ነው መነሻው። እንደ እግዚአብሔር መልካም ፈቃድ እሁድ ቦታው ላይ እንገባለን። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ ተጠምቀን ከቦታው ላይ ቅዳሜ ጠዋት እንወጣለን። እሁድ አቡነ ሐራ ድንግል ገብተን ሰኞ ወደ አዲስ አበባ እንመለሳለን። በዚህ ጉዞ ሁሉም ሰው ይህንን መረጃ ከሰማበት ጊዜና ሰዓት ጀምሮ ገንዘብ እያስገቡ በአካል መምጣት የሚችሉ ቢሮአችን መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ መምጣት የማይችሉ ባሉበት ሀገር ሆነው አስገብተው ያስገቡበትን የባንክ ደረሰኝና መታወቂያ ወይ ፓስፖርት ያላቸውን አይዲ ቢልኩልን ትኬታቸውን ቆርጠው በላኩልን አድሬስ እንመልሰን ትኬታቸውን መላክ እንችላለን። ስለዚህ መጨረሻ ላይ የሚመጡ ሰዎችን ከዚህ በኋላ ማስተናገድ አንችልም። ቀድመው ይሄ ፕሮግራም እንደደረሳቸውና እንደሰሙ ንስሐ ገብተው ለጉዞ የሚያስፈልገው መታወቂያ ወይ ፓስፖርት ወይ ናሽናል አይዲ ያላቸውን የቀበሌ መታወቂያ
አዘጋጅተው ከዛ ውጪ የሚጠመቁበት ቁምጣ ሴቶች ከሆኑ ደግሞ ሴቶች ከላይ ሳሳ ያለ ቲሸርት እንደ ጡት ማስያዣ ጥብቅ ያላለ እንደ ትልቅ ቲሸርትም ያልሰፋ ልክ ከዚህ ከወገባቸው በላይ ጡታቸውን ደረታቸውን ሊሸፍን የሚችል እነዚህ መጠመቂያ ልብሶች አዘጋጅተው ትኬታቸው በተቆረጠላቸው ሰዓት በረራቸውን ለማድረግ ወይም በዚህ ጉዞ ከኛ ጋር ለመጓዝ ቀድመው ትኬት መቁረጥ አለባቸው። እንግዲህ እንደተለመደው አየር መንገድ ላይ ሊሞላ ይችላል። መኪና ለመመደብ መኪና ልንቸገር እንችላለን። ቀድመው የሚመዘገቡ ሰዎችን እናስተናግዳለን። ከዚሁ ጋር ተያይዞ ደግሞ ከውጭ ሀገር የሚመጡ ሰዎች ወይም ውጭ ሀገር ላይ የሚኖሩ ሰዎች ገንዘብ የሚያስገቡት እስከዛሬ በተለያየ መንገድ ነበር። አሁን ላይ ግን የኢትዮጵያ ብሔራዊ ባንክ ህጋዊ ባልሆነ መንገድ የሚመጡ ብሮችን ገንዘብ የሚያስተላልፈውንም አካል ገንዘብ የሚቀበለውንም አካል አካውንት እያገደና እርምጃ እየወሰደ የሚገኝበት ሰዓት ላይ ነው ያለ ነው ማለት ነው። ስለዚህ ወደኛ ገንዘብ የሚያስገቡ ሰዎች በምን አይነት መንገድ ገንዘብ ገቢ እንደሚያደርጉ ደግሞ በአንተ በኩል መረጃ ከባንክ ጋር ውል ያላቸው በህጋዊ መንገድ ገንዘብ የሚያስተላልፉ ተቋማቶች መረጃው አለኝ ስላልክ እሱም ብታካፍላቸው መልካም። ሁሉ ጊዜ ነገሮችን ሲያደርጉ እኛም እንግዲህ እያንዳንዱ መንገደኛ ገንዘቡን በሚከፍል ሰዓት ቀጥታ ከአየር መንገድ ጋር ነው ፕሌን ቲኬታቸውን ቡክ የምናደርገው። የመኪናውን አስቀርተን የፕሌን ቲኬት ቡክ ነው የምናደርገው። ነገር ግን ቀጥታ ገንዘባቸውን በሚልኩበት ሰዓት ህጋዊ በሆኑ በባንክ ፍቃድ ሰጥቷቸው ከባንክ ጋር ሪኮግናይዜሽን ሰጥቷቸው ከሚልኩ የኋላ መላኪያ ዘዴዎች አሉ። እነ ኤክስፕረስ መኒ፣ እነ ዳሃብሽን፣ እነ ዌስተርን ዩኒየን፣ እነ ፐርሚት፣ እነ ቦሌ አትላስ እነዚህ ነገሮች ብትጠቀሙ ህጋዊ በሆነ መልኩ ብትጠቀሙ በእነዚህ መላክ ትችላላችሁ። ካልሆነ ግን አሁን ላይ የትም ቦታ ሆኖ ለምሳሌ በውጭው ሀገር ሆነው በማንኛውም በስልካቸው ማለት ነው በቀጥታ ትራንስፈር ማድረግ ይችላሉ። ምናልባት ግን ዛሬ ከላኩ ዛሬ ላይደርስ ይችላል ከሁለት ቀን። ስለዚህ እያንዳንዳቸው ስማቸውን በሚልኩበት ስክሪንሻት ካደረጉት በኋላ ለምሳሌ አንድ ሰው ካናዳ ሆኖ ኢትዮጵያ ላይ ቀጥታ ትኬት ልቁረጥ ቢል በስልኩ ካስተላለፈ በኋላ በቀጥታ ኢትዮጵያ ሞባይል ባንኪንግ እንደምንጠቀመው እዛም እነሱ በስልካቸው ካስተላለፉ በኋላ የዚህ ነው ብለው ቀኑን እንትን ቢሉልን እኛ በቀኑ ክሮስ ቼክ ማድረግ ስለምንችል ስትልኩ በተለይ በገንዘብ መላኪያ ዘዴዎች ተጠቀሙ። ህጋዊ በሆኑ በገንዘብ መላኪያ ዘዴዎች ብትጠቀሙ በንግድ ባንክ፣ በሲቢቴታ፣ በአቢሲኒያ በህጋዊ በሆነ መልኩ በእነዚህ ነገሮች ብትልኩልን ለኛም ለመንገደኛውም ሴፍ እንሆናለን ማለት ነው። በእነዚህ መልኩ እንድትልኩ ጥሬን አስተላልፋለሁ። ምናልባት ወንድማችን አላየ እንግዲህ ብዙ ጊዜ በርሜል ቅዱስ ጊዮርጊስ ጉዞ አሁን ጀመርን። እንግዲህ የሆነ ሰዓት እንጀምራለን፣ የሆነ ሰዓት ደግሞ ይቆማል። ምናልባት ዘንድሮም ክረምቱ መቼ ይግባ አይታወቅም። በተለይ ከአዲስ አበባ ባህር ዳር ከፕሌን ካረፍን በኋላ ከፕሌን ተነስተን በመኪና ጉዞ ስናደርግ እስከ ደለጎ ድረስ ምናልባት የባህር ዳሩ መንገድ ጭቃ ይዘዋል። ስለዚህ አሁንም ጉዞ መቼ ድረስ ይሄዳል ብለው ለሚጠይቁ ሰዎች ምን አይነት ምላሽ ለመንገደኞች መስጠት ትችላለህ? እሱን ምን መሰለህ ማድረግ የምንችለው አሁን እኛ የሚያዚያ 10 እንዳለ ሆኖ ሚያዚያ 20 ወይ 25 ጉዞ አለን ብንል የዛ ጊዜ ዝናብ ይኑር፣ የጸጥታ ችግር ይኑር፣ የጉዞ እገዳ ይኑር አናውቀውም። አሁን እርግጠኛ ሆነን መናገር የምንችለው ትኬት ቡክ ማድረግ የምንችለው የጉዞ ፕሮግራም አሬንጅ አድርገን ይሄንን መግለጫ ለመስጠት ዝግጁ ሆነን አስፈላጊውን ንግግር ከአባቶች ጋር፣ ከሀገረ ስብከት ጋር፣ ከወረዳ ቤተ ክህነት ጋር፣ ቦታው ላይ ካለ አስተዳደር ጽሕፈት ቤት ጋር ተነጋግረን እርግጠኛ የሆንበት ጉዞ ይሄንን ነው። ይሄንንም ሁሉም ሰው ወደ ጉዞ ሲመጣ በመንገድ ላይም በየትኛውም አጋጣሚ የሚገጥመውን ውጣ ውረድ አምኖ በጸጋ ለመቀበል ዝግጁ ሆኖ መምጣት አለበት። ምክንያቱስ እኔ ማቀው ወይ አንተ የምታቀው ስለ ዛሬ ስላለንበት እንጂ ነገ ተነጎዳ ስለሚሆነው ማንም ሰው ነብይ አይደለም፣ ተንብዮ ማወቅ አይችልም። አንዳንድ ሰዎች አሁን በባለፈ በነበረው ጉዞ ለምንድነው እናንተ ያወቃችሁ ያመጣችሁ፣ ለምን እንደዚህ ሆነ፣ ለምን እንደዛ አታደርጉም ነበር የተለያየ ኮምፕሌን የሚያቀርብ ሰው ነበረ። እኛ ልናቅ የምንችለው የዛሬና የዛሬውን ነው። ለምሳሌ በረራው ዛሬ ከሆነ ዛሬ ተነስተን ባህር ዳር እንገባለን። ነገ ባህር ዳር ላይና ባህር ዳር አካባቢ ላይ የሚፈጠረውን ነገር ማወቅ አንችልም። ስለዚህ ዛሬ ባለን መረጃ ነው ቅስቀሳ የምናደርገው። ግን ወደ ቦታው ለመሄድ አሸዋ ማዶ ደብረ መንክራት በርሜል ቅዱስ ጊዮርጊስ በዓለም ዙሪያ የሚታወቅ ቦታ ነው። ወደ ጠበል ነው ከተባለ ያን ያክል የከፋ ነገር ከሌለ በስተቀር
ተጓዡን መመለስ የሚፈልግ ሰው የለም። ይህንን 3 ዓመት በተለይ ከ2016 ዓመተ ምህረት የፕሌን ጉዞ ከጀመርንበት ጊዜ ጀምሮ አካባቢው ላይ ባለው ሁኔታ በእንደዚሁ አይነት መንገድ ነው የምንጓዘው። ቅዱስ ጊዮርጊስ እየረዳን እግዚአብሔር በምህረትና በቸርነቱ እየጎበኘን በጉዟችን ላይ ምንም አይነት የከፋ ነገር ሳይደርስብን እየተጓዝን ደርሰን ነው የምንመለሰው። አንዳንድ ጊዜ ደግሞ እንደዚህ አይነት ነገር ሲከሰት መጸለይ ያስፈልጋል፣ መረዳዳት ያስፈልጋል፣ ለችግሩ መተጋገዝ ያስፈልጋል። እንዲሆናችሁ ነው ያመጣችሁን። ለምን ሰውስ ወደዚህ ሲመጣ እኮ ያውቃል እኮ ያው አካባቢው ላይ የሚኖረውን ወቅታዊ ሁኔታ ዲቴል የሆነ መረጃ ባይኖረውም ይገመታል እኮ። ስለዚህ ሰው ሲመጣ በእንደዚህ አይነት መንገድ ነው ተዘጋጅቶ መምጣት ያለበት። ምክንያቱም እነሱ አይነግሯችሁም፣ እነሱ ቢዝነሳቸውን የሚሰሩት እንደዚህ ተፈጠረ እንደዚህ ሆነ ይባላሉ። በተለያየ ሶሻል ሚዲያዎች እንደዚህ አይነት መረጃ ደረሰን ብለው ሰዎች ይጠይቃሉ፣ እናያቸዋለን። ግን ይሄ መረጃ ለህዝቡም ለቤተ ክርስቲያንም ይጠቅማል ወይ ነው። እኛ እኮ ሀገረ ስብከቱ አምኖበት ከመንግስት አካላት ጋር ተነጋግረው ከጤና ተቋማት ጋር ቦታው ላይ ካለ አስተዳደር ጽሕፈት ቤት ጋር ሰበካ ጉባኤ ጋር ንግግር አድርገው አባቶች በደብዳቤ መግለጫ ደብዳቤ ጽፈው ሲሰጡን እኮ ቆመ ብለን ዘግበን ተናግረን እናውቃለን። ግን ህዝቡ ቅስሙ ይሰበራል እንጂ ተዘጋ በሚለው ነገር እኔ ለህዝቡ ተስፋ ነው የሚያስደስት ዜና ነው ብዬ ከዚህ በኋላ በርሜል ቅዱስ ጊዮርጊስ ላይ ተዘጋ የሚል ዜና አልሰራም። ጉዞ ከሌለ የሚደውል ሰው ሲኖር በቃ የለንም። ሰው በግሉ እሄዳለሁ ካለ በራሱ መንገድ መረጃ አጣርቶ ሊሄድ ይችላል። አሁንም ቢሆን እኛ ለምእመኑ እየከፈልን ያለነው ዋጋ ከጥቅም አንጻር ብቻ የሚታይ ነው ወይ? ቀላል ነው ወይ? እኛ ማደሪያ ማመቻቸቱ፣ መኪና ማመቻቸቱ፣ በመንገድ ላይ ያሉ ውጣ ውረዶችን ማመቻቸቱ፣ ቦታው ላይ ሄዶ ማረፊያ ማዘጋጀቱ፣ ዛሬ ተጠመቁ ያልተጠመቁ ብሎ ሰዎችን መጎብኘት መጠየቁ። በባለፈ እኮ አንድ ቀን መንገድ ላይ ፕሮግራም ቢዛባብን እሁድ ቀን እንዲጠመቁ አድርገን እኮ ነው የመጡት ተጓዦቻችን። በገባንላቸው ቃል መሰረት አባቶች ጋር ተነጋግረን አገረ ስብከት ጋር አውርተን ከአገረ ስብከት ወደ ቤተ ክርስቲያን መመሪያ እንዲሰጥ ተደርጎ የአባቶች መልካም ፈቃድና ትብብር ተጨምሮበት ምእመኑ ጠብቆ የሄደውን ነገር አጥቶ እንዳይመጣ አንድ ቀን መንገድ ላይ ከባህር ዳር ዞረን በጎንደር ስንመለስ መንገድ ላይ ያሳለፍነውን ያባከነውን ጊዜ ለማካካስ እሁድ ቀን ተጠምቀው ነው የመጡት ተጓዦቹ። ከዚህ በላይ ማህበር አገልግሎት ሊሰጥ ይችላል? የትኛውም ማህበር ቢሆን በዛ አግባብ ነው ግዴታውን ሊወጣ ይችላል ብዬ ማምነው ማለት ነው። ስለዚህ ይሄ በቴሌቪዥን መስኮት ወይ በቲክቶክ በዩቲዩብ አንድ ቅጠል ውስጥ ተወትፎ በርሜል ተዘጋ ተከፈተ ማለቱ ለምእመኑ ይሄ ጠቃሚ አይደለም፣ ለቤተ ክርስቲያኑም ጠቃሚ አይደለም። ምክንያቱም እኛ አገልግሎት በሌለበት ሁኔታ መሄድ በማይቻልበት ሁኔታ ጉዞ አዘጋጅተን ብንሄድ ቤተ ክርስቲያኒቷን የሚመሯት አካላቶች ይፈቅዱልናል ወይ ነው። ምእመኑ ጉዴት እንዲደርስበት ምእመኑ እንዲንገላታ ቤተ ክርስቲያን እኮ መምሪያ መዋቅር አላት አይደል? ከታች ሲነሳ ከሰበካ ጉባኤ፣ ከአስተዳደር ጽሕፈት ቤት፣ ወረዳ ቤተ ክህነት፣ አገረ ስብከት፣ የአገረ ስብከት ሊቀ ጳጳስ ተጠሪነታቸው ቅዱስ ሲኖዶስ። ስለዚህ ይህ ሁሉ መዋቅር ባለበት ሁኔታ አንድ ማህበር ተነስቶ ምእመኑን ሊያዘርፍ ምእመኑን ሊያንገላታ የሚችልበት ምን ዓላማ ይኖረዋል? ይህንንስ የማድረግ አቅምና ሊፈቀድለት የሚችልበት መብት አለው ወይ? የለውም። ስለዚህ እኛ የምናገለግለው በዚህ ልክ ነው። አሁንም ቢሆን ወደ ቦታው ላይ ሲመጡ ምእመናን ማወቅ ያለባቸው ትክክለኛ ነገር ቦታው ላይ ጠበል መጠጣት አይቻልም፣ ተከልክሏል። ኦልሬዲ አይቀዳም፣ ቆሟል። ተጠምቀው እንደሚድኑ እንደሚፈወሱ አምነው መምጣት አለባቸው። እስካሁንም ቢሆን በቻልነው በአቅማችን በፈቀደ ምእመኑ እንዳይሰናከል፣ ቤተ ክርስቲያን እንዳትጎዳ፣ የሰውን አቴንሽን በሌላ መንገድ ላለመሳብ ሰዎች ሲመጡ በአካል ይነገራቸዋል፣ ቦታው ላይ ሲደርሱ ይረዳሉ ብለን አንዳንድ ሁሉን ነገር የማንናገረው አንዳንድ ነገር አለ ለምእመኑ የማይጠቅም ነገር ስለሆነ። ስለዚህ ጠበል ቦታው ላይ አሁን እየተቀዳ አይደለም፣ መጠጣት አይቻልም። 1 ዓመት ሆኖታል። ይሄም እስካሁን የሄዱ ሰዎች ያውቃሉ። ቦታው በመጠጣት ብቻ አይደለም ጠበሉ የሚፈውሰው፣ ነፍስ ከስጋ የሚለየው ሲጠመቁ እንጂ
ሲጠጡ አይደለም። በመጠጣት ሰው አይድንም ማለት አይደለም። በመጠጣት በተቅማጥ በተውካት ብዙ ነገር ሰው ከሆዱ ይወጣለታል። ግን ደግሞ ያ ነገር አልተፈቀደም። በመጠመቅ ብቻ ከሆነስ እንዲድኑ እንዲፈወሱ እግዚአብሔር የፈቀደው ብዙ ቦታዎች አሉ እኮ። ለምሳሌ አርቱ ቅድስት አርሴማ ስትሄድ በእንፏለት ነው የምትጠመቀው። የሚጠጣ ነገር አታገኝም። በላቦት ነው የምትጠመቀው። ስለዚህ ሰው ቦታው ላይ በመድረሱ ብቻ ጠበል ሳይጠመቅም የዳነ ብዙ ሰው አይተናል። ቦታው ላይ በመድረሱ መንፈስ የተያዘላቸው የታሰረላቸው ንጹህ ሳይሆኑ ቀርተው ሳይጠመቁ ተመልሰው የሚያውቁ ሰዎች አሉ። ደጁን በመርገጥ ደጁ ላይ በመንከባለል ከደጁ ላይ እምነቱን በመተሻሸት የዳኑ የተፈወሱ ብዙ ሰዎች አሉ። ስለዚህ ሰዎች ሲጠመቁ በርሜል ቅዱስ ጊዮርጊስ ላይ ነፍሳቸው ከስጋቸው ተለይቶ ገነትና ሲኦልን አይተው እግዚአብሔር የፈቀደላቸው ብዙ መልካም ነገር ተገልጾላቸው ብዙ መልእክት ተነግሯቸው የሚመጡ ብዙ ሰዎች አሉ። ስለዚህ ሰው በዚህ ልክ ተዘጋጅቶ መምጣት አለበት። የበሽታው ሁኔታ እስካሁን ባለው ያው አካባቢውን ለማጽዳት አካባቢውን ለማጥራት እንዳጠቃላይ በወረዳው ላይ ያለውን ኬዝ ለማጥፋት ተብሎ እንጂ በርሜል ቅዱስ ጊዮርጊስ ላይ በበሽታው እየተጠቃ ያለ ሰው የለም እስካሁን ድረስ። ከመቼ ጉዞ መቆም አለበት ተብሎ ከተወሰነበት ጊዜ ጀምሮ ወይም ከጥር 18 ከምርቃቱ ጊዜ ጀምሮ በርሜል ቅዱስ ጊዮርጊስ ላይ በበሽታው ምክንያት ጥቃትና ጉዳት የደረሰበት ሰው የለም። ግን ምልክት እንዳጠቃላይ ወረዳው ላይ የበሽታው ምልክት አለ ተብሎ ስለሚታሰብ ያ ከወረዳው ላይ እንዳጠቃላይ ኬዙ መጥፋት አለበት ተብሎ ስለታሰበ የሰው ፍሰት መቀነስ አለበት ተብሎ ጉዞ እንዲቋረጥ ተደርጓል። ስለዚህ አሁን የጉዞ አገልግሎቱን ጀምረናል። ያለን መረጃ ወይም አሁን የጉዞ ፕሮግራም ያወጣ ነው በኢትዮጵያ አቆጣጠር ሚያዚያ 10 መነሻ ሚያዚያ 18 መመለሻ፣ በፈረንጆች አቆጣጠር ደግሞ አፕሪል 18 መነሻ አፕሪል 26 መመለሻ። ይሄንን ሰዎች አስበው ተዘጋጅተው ቀድመው ትኬት ቆርጠው መጓዝ ይችላሉ። ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር እንግዲህ ካለን የጉዞ ኤክስፔሪየንስ ከ2010 ዓመተ ምህረት ጀምሮ ለ7 ለ8 ተከታታይ ዓመታቶች ጉዞ እየመራን ወይም እያገለገልን ነው የምንገኘው። በጉዞ ላይ የተለያየ ሰው ነው የሚመጣው። የተለያየ መልክ አለው፣ ባህሪ ያለው። ሁሉም ማስደሰት አይቻልም። ግን እግዚአብሔር ከኛ ምን ይፈልጋል፣ እኛ ከኛ ምን ይጠበቅብናል የሚለውን ለመስራት ሁል ጊዜ ከኛ እንዳይጎድል አሁንም ጥረት እያደረግን ያለ ነው። ሰው የሚታየው መጥፎ ነገር እንጂ መልካም ነገር አይታየውም። እስቲ ትንሿን መጥፎ ነገር ከሚናገሩ ብዙ የሰራናቸውን መልካም ነገር ሰዎች ይናገሩ። እስቲ 10 ቪዲዮ ስለ መጥፎ ነገር 15 ቪዲዮ ስለ መጥፎ ነገር ብዙ ሰዎች ሰርተዋል። አንድ ቪዲዮ ስለ መልካም ነገር በርሜል ቅዱስ ጊዮርጊስ ላይ ለቤተ ክርስቲያን ምንጣፍ ሲገዛ ስዕል አድኖ ተስሎ ሲለጠፍ ለቤተ ክርስቲያኑ ሞንታርቦ ገዝተን ስናስረክብ ለምን መልካም ነገሩ አልተነገረም? ለምን መጥፎ ነገሩ ብቻ ይነገራል? የቤተ ክርስቲያን አጥር ቅጥር ሲታጠር የተለያዩ መሰረተ ልማቶች ሲሰሩ እነዚህ ሰዎች እውነት ተናጋሪ ከሆኑ መጥፎውን በመጥፎ እንደሚቃወሙ መልካሙን ደግሞ ለምን ከኛ ባያገኙ ከእግዚአብሔር እናገኘዋለን ብለው መልካሙን ነገር ለምን አልተናገሩ? ስለዚህ ሁል ጊዜ የመጥፎ ነገር ደጋፊ ሰይጣን ያደረበት ተላላኪ ነው። ሰይጣን ደግሞ የሚጠቀመው እንደነዚህ አይነት ሰዎች ላይ አድሮ ነው፣ ፈረስ አድርጎ የሚጋልብባቸው። መቼም መንፈስ ቅዱስ ክርስቶስ በአካል መጥቶ ከዚህ በኋላ እኛን ሊያስተምረን ሊገስጸን አርአያ ሆኖ ሊያሳየን አይችልም። ክርስቶስ ከዚህ በኋላ የሚመጣው ለፍርድ ነው። ከክርስቶስ የተማርናቸው በመዋለ ስጋዊ በምድር ላይ በነበረበት ጊዜ 33 ዓመት ከ3 ወር ከ10 ቀን እንደ ሰውኛ እየታዘዘ እየተላከ እያገለገለ ከእናቱ ጋር ከሐዋርያቶች ጋር በተለያየ ቦታ ላይ በስጋ በምድር ላይ ስርዓትን እየሰራ ራሱ እያደረገ ብዙ ነገሮችን አስተምሮን ስርዓትን ሰርቶልን በቃ አድርጓል። ስለዚህ እኛ በመጽሐፍ የተጻፈልንን በአባቶች የተቀመጠልንን ሕግና ስርዓት ተከትለን ከክርስቶስ የታዘዝነውን ያንን ማድረግ ብንችል አገራችንም ቤተክርስቲያንም ሁሉንም ነገር ራሳችንን ማዳን እንችላለን። ስለዚህ እንዳጠቃላይ አሁን ደግሞ ከዚህ በኋላ የበልግ ዝናብ በየሀገሩ እየዘነበ ነው።
ከባህር ዳር ጀምሮ በርሜል ቅዱስ ጊዮርጊስ እስከሚደረስ መንገዱ ፒስታ ጥርጊያ መንገድ ነው። አንድ ቀን ዝናብ ከዘነበ መንገዱ አያንቀሳቅስም። ስለዚህ ደግሞ በቀጣይ ከግንቦትና ከሰኔ ወር ጀምሮ የክረምት ጉዞ ይቋረጣል። ሰዎች በግላቸውም በማህበርም መጓዝ አይችሉም። ሰዎች ጉዞ አቋረጣችሁ ለምን አቋረጣችሁ ጉዞ አለ እየተባለ ነው የሚል ጥያቄ ያመጣሉ። እንዴ ከሚጓዘው ሰው በላይ እኮ እኛ አገልግሎቱን እንፈልገዋለን አይደል? ሰው ከፍሎ ለሰርቪስ ቻርጅ እኮ ለምንሰጠው አገልግሎት ለትኬት፣ ለመኪና፣ ለተለያዩ አገልግሎቶች እንደ አጠቃላይ ፓኬጅ ሲደረግ ህዝቡ የሚከፍለው ገንዘብ ወደኛ ሲመጣ የአገልግሎታችንን በትንሿም ቢሆን ውሃ መጠጫም ቢሆን እናገኛለን። ስለዚህ ከሰው በላይ አገልግሎቱን የምንፈልገው እኛ ነን። ሰው ግን የተሳሳተ መረጃ ባይሰማ ስለ በርሜል ቅዱስ ጊዮርጊስ ትክክለኛ መረጃ ማን አለው፣ ቦታው ላይ በግንባር ቀደምነት ለቤተ ክርስቲያን አገልግሎት የሚሰጥ ምእመኑን በአግባቡ የሚያስተናግድ ማን ነው ብሎ ሰው ማየት አለበት። ዝም ብሎ በአንድ ቲክቶክ ፕላትፎርም ዛሬ ወጥቶ ስለ በርሜል ቅዱስ ጊዮርጊስ ስም ለማጥፋት ብዙ ሰዎች እኮ ጠበሉ ድግምት ነው፣ በጀኔሬተር ነው የሚወጣው፣ በፓምፕ ነው የሚወጣው፣ ገመዱ ላይ ተደግሞበታል ማሰሪያው ላይ፣ ይሄ የእግዚአብሔር አሰራር አይደለም ብለው ሰዎች በጣም ተቃውሞ ሲያቀርቡ ነበር አይደል? ከዚህ በፊት ከ2 ዓመት ከ3 ዓመት በፊት። አሁን የሉም እነዛ ሰዎች ጠፍተዋል። ለምን ካልከኝ ማዳኑ በለጣ። በቃ እየሄደ የሚድነው ሰው በለጠ። ሰው ደግሞ ሄዶ ከዳነ አይደለም በመንፈስ ቅዱስ አሰራር አይደለም በእግዚአብሔር ምሕረትና ቸርነት አይደለም በቅዱስ ጊዮርጊስ ቃል ኪዳንና አማላጅነት ሰው ጠንቋይ ቤትም እኮ የሚሄደው ለመዳንና ለማግኘት ነው እንጂ ለመጎብኘት አይደለም። እኔ ሄጄ ባላቅም ጠንቋይ ቤት የሚሄዱ ሰዎች የተለየ ነገር ፍለጋ ይሄዳሉ ብዬ አላስብም። የበርሜል ቅዱስ ጊዮርጊስ ጠበል አሰራር ግን የመንፈስ ቅዱስ አሰራር ነው። የቅዱስ ጊዮርጊስ ቃል ኪዳን ነው። ቅዱስ ጊዮርጊስ በከፈለው ዋጋ ከዚህ በላይ ሊደረግለት የሚገባ ሰማዕት ነው። ጊዜና ሰዓቱን ቆጥሮ አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጊዮርጊስ የሚታሰብበትን ከዚህ በላይ የሚታወቅበትን ክብሩን ስለገለጸው ነው ያ ጠበል በዛ የፈለቀው። ስለዚህ እኔ ሰዎች ምንም ነገር ሳይሰሙ ትክክለኛ መረጃ ወስደው ቢመጡ መልካም ነው። ከዛ ውጪ ወደ ጉዞ ሲመጡ ምንም አይነት ጌጣጌጥ፣ የአንገት ሐብል፣ የጣት ቀለበት፣ እነዚህ ስማርትፎን የሆኑ ስልኮችን ምንም አይነት ነገር ይዘው ቢመጡ ኃላፊነት መውሰድ አይደለም ቀርቶ ጥያቄ እንኳን ከነሱ አንቀበልም። እኛ ጥያቄ እንኳን አንቀበልም። በጥቅሉ ማምጣት የለባቸው። በቃ ማምጣት የለባቸውም። ሰው ሲነገረው ስለማይሰማ ይዞ ይመጣል። ምን ጊዜም ብትለፈልፍ አይደለም በዚህ በሚዲያ ባህር ዳር መኪና ውስጥ እንኳን ይዛችሁ መግባት የለባችሁም እዚሁ አስቀምጡ ብትላቸው አይሰማህም። ሰው ደግሞ ሲጠፋብህ መጠየቁ አይቀርም፣ መጥቶ ይጠይቃል። ስለዚህ ከተለያየ ሀገር የሚመጡ ሰዎች እዚሁ ማረፊያ ቤት በእኛ በኩል ሲመጡ ቤተ አብርሃም የእንግዳ ማረፊያ ላይ በኃላፊነት ለወንድማችን ይትባረክ አስመዝግበው ሰጥተው ገንዘብም ሆነ ጌጣጌጥም ሆነ ስልክም ሆነ ሰጥተው መሄድ ይችላሉ። ከኢትዮጵያ የሚመጡ ሰዎች ደግሞ በቀጥታ እቤታቸው ትተው መምጣት ይችላሉ። ምናልባት ለቤተሰቦቻቸው ገብተናል ብለው ማሳወቅ ከፈለጉ የኛ አስተባባሪዎች ትንንሽ ጠቃጠቆ ስልክ ቢጠፋም ቢወሰድም የማይጠቅም ስልክ ሲም ካርድ ይዞ መደወልና ማስተናገድ የሚችል ስልክ ብቻ ይዘው ይጓዛሉ። ሹፌሮችም ሊይዙ ይችላሉ እንደዛ አይነት ስልክ። የቤተሰባቸውን ስልክ ቁጥር በቃላቸው የማያውቁ ከሆነ ጽፈው በወረቀት ይዘው መጥተው በርሜል ጊዮርጊስ ሲገቡ ደርሰናል ብለው መናገር ይችላሉ ደውለው። እኛም ደግሞ እንደዛ አይነት አስፈላጊ ከሆነ አጠር ያለ ሾርት ቪዲዮ ወይ በኮሚኒቲ ወይ ደግሞ የ5 ደቂቃ ቪዲዮ ተጓዦቻችን በሰላም ገብተዋል ብለን እዚህ ላሉ ቤተሰቦች ማሳወቅ እንችላለን። ይዘው ለሚመጡት ነገር ኃላፊነት መውሰድ አይደለም ቀርቶ ጠፋብን የሚል ጥያቄ አናስተናግድም። ስለዚህ በዚህ መረጃ ብዙ ሰዎች እንግዲህ ባነጋገሬ ግድፈት ጉድለት ካለው በመንፈስ ቅዱስ አረዳድ በመንፈሳዊ መነጽር አይተው የማስተካከያ ኮሜንት ቢጽፉልን እንቀበላለን። በእኔ በኩል ያለው ጠቅለል ያለ መረጃ ይሄ ነው። እኔ የረሳሁት አንተ ያላነሳው ምናልባት በውስጥህ የሚመላለስ ነገር ካለ አንተ በዚሁ ማጠቃለል ትችላለህ። ስልክ ቁጥሮቻችን 09 65 45 45 45 0906 78 78 78 0954 77 77 79 0969 77 77 78 ላይ ደውለው መረጃ መጠየቅ ይችላሉ።
እንግዲህ አድራሻችን በአካል ለሚመጡ መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ ነው። የምዝገባ ቀናችን ሚያዝያ 6 ቀን ይጠናቀቃል። ኤልሻዳይ ላይ ማክሰኞ፣ ሐሙስ፣ ቅዳሜ በሚለቀቁ የምስክርነት ፕሮግራሞች ማስታወቂያ እንለቃለን። በዶርቃ ደግሞ እሁድ፣ ሮብ፣ አርብ በሚለቀቁ የምስክርነት ፕሮግራሞች ማስታወቂያ እንለቃለን። እነዚህን ተከታትለው አዳዲስ መረጃ ማግኘት ይችላሉ። እሁድ ደግሞ የተለመደ ፕሮግራማችንን በኤልሻዳይ ኦርቶዶክሳዊ ሚዲያ ለጉዞ መረጃ እንሰጣለን ማለት ነው። አመሰግናለሁ ወንድሜ ዘማሪ ዳዊት። ወንድማችን አላየ ስለ ጉዞ ሰፋ ያለ ማብራሪያ ስለሰጠን ከልብ አድርገን እናመሰግናለን። በቂ መረጃ አግኝታችኋል ብዬ አስባለሁ። ጉዟችን ከአዲስ አበባ ባህር ዳር በፕሌን ከባህር ዳር በኋላ በመኪና የሚሆን ይሆናል። እኛ ከዚህ ከአዲስ አበባ ትኬታችሁን ገንዘብ እንዳስገባችሁ ትኬታችሁን ቆርጠን በዋትስአፕ በቴሌግራም በኢሞ የምንልክላችሁናል። በቀጥታ በራችሁን ባህር ዳር ስታደርጉ ባህር ዳር አየር መንገድ ውጭ ላይ እንደወጣችሁ ደግሞ የማህበሩ አስተባባሪዎች ከባህር ዳር ከአየር መንገድ እስከ ማረፊያችን ድረስ ይወስዷቸዋል። ባሶቹ ከማረፊያችን ጀምሮ በርሜል ቅዱስ ጊዮርጊስ ድረስ እስከምንመለስ ድረስ ያለውን እንዲሁም አየር መንገድ ድረስ የማድረስ ስራ ነው የምንሰራው ማለት ነው። በዚህ የጉዞ መርሃ ግብር ላይ በአሁኑ ጉዟችን ቀደም ወንድማችን አላየ በውይይቱ እንዳብራራው ዘንዘልማ ገዳመ ወንያት አቡነ ሀራ ድንግልን እንደምንገባ በዙ አጋጣሚ ልንገልጽላችሁ እንወዳለን። እንግዲህ ባለን ቦታዎች ደውላችሁ እንድትመዘገቡ ከወዲሁ ጋበዝናችሁ። ከወንድማችን ካላየ ጋር ለዛሬ ያደረግነው የጉዞ መረጃ ይህንን ይመስል ነበረ። በቀሪ ኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት እስከምንገናኝ ቸር ሰንብቱ። ሰላም ሁኑ።